እንዴት ናችሁ የተወደዳችሁ የዩቲዩብ ቻናል ቤተሰቦች? በዚህ ቪዲዮ በ2018 የካቲት ወር ላይ የአካውንቲንግ እና ፋይናንስ ተመራቂ ተማሪዎች የተፈተኑበትን የመውጫ ፈተና ጥያቄ ክፍል 4 አንድ ላይ የምናየው ይሆናል። ቪዲዮውን እስከ መጨረሻ እንድትከታተሉ ለዩቲዩብ ቻናሌም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ አዳዲስ ቪዲዮዎቹ ሲጫኑ ቀድሞ ኖቲፊኬሽን እንዲደርሳችሁ የደወል ምልክቷንም ኦን እንድታደርጉና ይህን ቪዲዮ ለጓደኞቻችሁም ሼር እንድታደርጉ ቪዲዮን ሲጀመሩ ላይክ እንድታደርጉና የተለያዩ ኮሜንቶችንም በቪዲዮቹ ላይ እንድትጽፉ እላለሁኝ። ከክፍል 1 እስከ ክፍል 3 ያለውን ያላገኛችሁ በዚህ ቪዲዮ ዲስክሪፕሽን ቦክስ ውስጥ ክፍል 1 ክፍል 2 እና ክፍል 3 የምታገኙበት ሊንክ አስቀምጣለሁኝ። በዛ ሊንክ በመንካት ቪዲዮቹን ማግኘት ትችላላችሁ። አሁን ቀጥታ ወደ ዛሬው ክፍል ገባለሁኝ። Real interest rate is computed as A. Nominal rate of interest plus the expected rate of inflation. B. Nominal rate of interest minus the expected rate of inflation. C. Market rate of interest plus the expected rate of inflation. D. Market rate of interest multiplied by the expected rate of inflation. So from this, which one best describes real interest rate? በዚህ ጥያቄ የእውነተኛ የወለድ መጠን እንዴት ካልኩሌት ይደረጋል ወይም እንዴት ይቆጠራል የሚል ጥያቄ ነው። ከተሰጡት አማራጮች ውስጥ ለዚህ ጥያቄ ትክክለኛ መልስ ኖሚናል ሬት ኦፍ ኢንትረስት ማይነስ ኤክስፔክትድ ሬት ኦፍ ኢንፍሌሽን የሚለው ቢ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። ሶ ዲስ ቢ ኢዝ ኮሬክት አንሰር ፍሮም ዘ ጊቨን አልተርናቲቭ። ይሄ ማለት ሪል ኢንትረስት ሬት ኢዝ ኢኳል ቱ ኖሚናል ኢንትረስት ሬት ማይነስ ኢንፍሌሽን ሬት ብለን ካልኩሌት እናደርጋለን። ኖሚናል ኢንትረስት ሬት ስንል ምን ማለት ነው? በባንክ ወይም በገበያ የሚሰጥ የተገለጸ ወለድ ነው። ኢንፍሌሽን ሬት የምንለው ደግሞ የዋጋ ጭማሪ ወይም የገንዘብ ኃይል መቀነስ ማለት ነው። ስለዚህ እውነተኛ ትርፍ ለማወቅ ይሄን እንቀንሳለን ማለት ነው፣ ወይም ኢንፍሌሽኑን እንቀንሳለን። ለምሳሌ ኖሚናል ኢንትረስት ሬት 10% ቢሆንና ኢንፍሌሽን ደግሞ 6% ከሆነ ሪል ኢንትረስት ለማግኘት ከኖሚናል ኢንትረስት 10% ኢንፍሌሽን ሬቱን 6% ቀንሰን ሪል ኢንትረስት ሬት 4% እናገኛለን ማለት ነው። ስለዚህ ከዚህ እንግዲህ ከተሰጡት አማራጮች ውስጥ ትክክለኛ ሪል ኢንትረስት ሬቱን ካልኩሌት የምናደርግበት ወይም የምናገኝበት ትክክለኛ ፎርሙላ ኖሚናል ኢንትረስት ሬት ማይነስ the expected rate of inflation. So this is the correct answer from the given alternatives. Second question, which of the following financial statement shows the list of assets, liability and equity of the company at a point of time? A. Statement of retained earning. B. Statement of cash flow. C. Income statement. D. Statement of financial position. So from the given alternatives, the correct answer for this question is D. Statement of financial position of the list of assets, liability and equity of the company at a point of time. So this is the correct answer from the given alternatives. Statement of financial position ወይም balance sheet የምንለው ከኩባንያው የሚከተሉትን በአንድ ፖይንት ላይ ወይም በአንድ ሰዓት ላይ የሚያሳይ ሪፖርት ነው። ምንድነው የሚያሳየው? አሴት ወይም ንብረቱን፣ ሊያቢሊቲስ እና ኢኩዊቲን አንድ ላይ በአንድ ቦታ ላይ የሚያሳይ ነው የሚሆነው። ሌሎቹስ እነዚህ ስቴትመንት ኦፍ ሪቴን ኤርኒንግ የምንለው ምን ማለት ነው? የቀረ ትርፍ ለውጥ የሚያሳይ ነው ይሄ። ሌላ ስቴትመንት ኦፍ ካሽ ፍሎ ደግሞ የገንዘብ ገቢና ወጪውን የሚያሳይ ነው ይሄ ስቴትመንት ኦፍ ካሽ ፍሎ። ሌላ ኢንካም ስቴትመንት የምንለው ደግሞ ትርፍና ኪሳራ የሚያሳይ ነው። ይሄ ከጊዜ አንግል ኦር ከጊዜ በየወቅቱ ያለው የትርፍና የኪሳራ ሁኔታውን የሚያሳይ ነው ይሄ። ሶ ከተሰጡት ውስጥ the list of asset, liability and equity of a company at a point of time is shown by using this statement of financial position ወይም balance sheet የምንለው ማለት ነው። Therefore, D is the correct answer for this question. Next question, International Accounting Standard or IAS 41 requires agricultural product to be recognized A. when sold to customer. B. As the time of harvest. C. At the end of an accounting period. D. when cash is received.
So from this, which one is best answer for this question? The correct answer for this question is B, at the time of harvest. This one is the correct answer from the given alternative. Here, International Accounting Standard 41 የምንለው ይሄ የግብርና ንብረቶችና ምርቶች እንዴት መመዝገብ እንደሚገቡ የሚገልጽ ነው። ይሄ በዚህ መሰረት እንግዲህ የግብርና ምርት ወይም አግሪካልቸራል ፕሮዳክት የምንላቸው መመዝገብ ያለበት በምርት ወይም ምርቶቹ ሲሰበሰቡ ነው። at the time of harvest የምንለው ነው። ይሄ እስከሚከሰት ድረስ ወይም እንደዚህ እስከሚሆን ድረስ ወይም ሃርቨስቲንግ ታይም እስከሚደርስ ድረስ ምን በመባል ይታወቃሉ? ባዮሎጂካል አሴት ብለን ነው የምንጠራው። ይሄ እንደ እህል ተክል ወይም እንደ እንስሳ ነው የምንቆጥራቸው። ከዚህ በመቀጠል ሲሰበሰብ ግን ወዲያውኑ አግሪካልቸራል ፕሮዳክት ተብሎ ነው የሚመዘገቡት በኢንተርናሽናል አግሪካልቸራል ስታንዳርድ በሚለው መሰረት። ሌሎቹ when it is sold ወይም በሽያጭ ጊዜ የምለው ይሄ ልክ አይደለም። at the end of accounting period ይሄም ትክክል አይደለም። when cash is received ይሄም በተመሳሳይ ልክ አይደለም። so ትክክለኛ መልስ B ይሆናል ማለት ነው። next question, depreciable cost is A, cost minus estimated residual value, B, cost minus accumulated depreciation, C, cost plus accumulated depreciation, D, book value minus accumulated depreciation. From this, which one best shows depreciable cost? So from the given alternate, the correct answer for this question is A, depreciable cost means cost minus estimated residual value. ይሄ እንግዲህ ዲፕሪሺየሽን ኮስት የምንለው ወይም የሚቀነስ ዋጋ የምንለው ይሄ አንድ ከስተመር ወይም አንድ ሰው አንድ ንብረት ገዝቶ ከገዛ በኋላ መጨረሻ ላይ በእጁ በቆየበት ሰዓት የሚቀንሰው ዋጋ ማለት ነው ዲፕሪሺየሽን ኮስት የምንለው። ለምሳሌ አንድ ሰው መኪና ገዝቶ ያ መኪና ለ10 ዓመት ከተጠቀመ እዛ በ10 ዓመት በዛ በተጠቃሚው እጅ ላይ በቆየበት ጊዜ የሚቀንሰው ዋጋ ዲፕሪሺየብል ኮስት ብለን እንጠራለን። ይሄን እንዴት ነው ካልኩሌት የምናደርገው? መኪናው የተገዛበት ዋጋ ሲቀነስ መኪናው መጨረሻ ላይ ሲሸጥ ወይም ከ10 ዓመት በኋላ ሲሸጥ ምን ያክል ዋጋ ያወጣል ያን ማለት ነው። ለምሳሌ አንድ መኪና በ2 ሚሊዮን ብር ተገዝቶ ከ10 ዓመት በኋላ በ500,000 የሚሸጥ ከሆነ ከ1 ሚሊዮን 500,000ን ቀንሰን ምን ያክል ነው ዲፕሪሺየብል የሆነው? 1,500,000 ዲፕሪሺየብል ይሆናል ማለት ነው። ዲፕሪሺየብል ኮስት ምንድነው? የመጀመሪያ ዋጋ ወይም እቃው የተገዛበት ዋጋ ሲቀነስ የመጨረሻ ዋጋ ወይም እቃው ሲሸጥ የሚያወጣው ዋጋ that means residual ወይም salvage value የምንለው ማለት ነው። next question, money markets are market for A, certificate of deposit, B, shares, C, bonds, D, mortgages. From this, which one best describes money market? So from the given alternative, the correct answer is this A, certificate of deposit. So money market ወይም የገንዘብ ገበያ ማለት በአጭር ጊዜ የሚቆይ ወይም ለአጭር ጊዜ የሚቆይ ወይም ሾርት ተርም የምንለው የገንዘብ መሳሪያዎችን የሚያሸጥ ገበያ ነው። ይሄ ማኒ ማርኬት የምንለው ብዙ ጊዜ የሚሆኑት ከአንድ ዓመት በታች ሲሆን ነው። ይሄ ብዙ ጊዜ አፕላይ የሚደረገው ሽያጩ ወይም ይሄ ስራዎቹ ከአንድ ዓመት በታች ሲሆኑ ነው ወይም ለሾርት ተርም የምንለው። ለምሳሌ ትሬጀሪ ቢል የምንለው ወይም ቲ ቢል የምንለው፣ ኮመርሻል ፔፐር፣ ሰርቲፊኬት ኦፍ ዲፖዚት እነኚህ በሾርት ተርም ውስጥ የሚሩ ስራዎች ወይም ማኒ ማርኬት በምንለው ውስጥ ካታጎራይዝ የሚደረጉ ናቸው። ከዚህ ውስጥ አሁን ከተሰጠው አማራጮች ውስጥ ሰርቲፊኬት ኦፍ ዲፖዚት ማለት ባንክ ወይም ፋይናንስ ተቋም የሰጠ አጭር ጊዜ ቁጠባ ማረጋገጫ ማለት ነው ይሄ። ስለዚህ በማኒ ማርኬት ውስጥ ነው ይሄ የሚካተተው። ሌሎቹ ሼር የምንለው ወይም ኢሴት አክሲዮን የምንለው የካፒታል ማርኬት ወይም የረጅም ጊዜ ነው። ይሄ ቦንድስ የምንለው ወይም የብድር ወረቀትም ከአንድ ዓመት በላይ ጊዜ የሚቆይ ነው። ይሄም ሌላ ሞርቴጅ የምንለው ወይም የቤት ብድር ለረጅም ጊዜ የሚሰጥ ነው። ይሄም ከተሰጡት ውስጥ በማኒ ማርኬት ውስጥ የሚጠቃለለው ወይም የሚካተተው ሰርቲፊኬት ኦፍ ዲፖዚት የምንለው ማለት ነው። ይሄ ትክክለኛ መልስ ይሆናል። ክቡራን ተከታዮች በዚህ ቪዲዮ ይዤላችሁ የመጣሁት ይሄን ይመስላል። በቀጣይ በሌሎች ቪዲዮዎች እስከመጣ ድረስ ደህና ሁኑ እያልኩ ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንድትቀላቀሉ፣ ይሄን ቪዲዮንም ላይክ እንድታደርጉና ለጓደኞቻችሁም ሼር እንድታደርጉ፣ በየጊዜው የምለቀቁ ቪዲዮዎች ቀድሞ ኖቲፊኬሽን እንዲደርስላችሁ ደወል ምልክቷን ኦን በማድረግ
ኖቲፊኬሽን እንዲደርስ እንድታደርጉና ኮሜንቶቹንም እንድትጽፉበት እላለሁኝ። ከዚህ በተጨማሪ የተለያዩ ከ2015 ጀምሮ ሌሎች ተማሪዎች ወይም ከዚህ በፊት የተፈተኑ ተማሪዎች የተፈተኑበትን የሞዴልም የትክክለኛ ዋናው ማውጫ ፈተናው ነው በዛ ውስጥ በፒዲኤፍ መልክ ሼር ስለምንደራረግ በቴሌግራም ቻናል ላይ ጆይን በማድረግ ይሄን አክሰስ እንድታደርጉ እላለሁኝ። አመሰግናለሁ።